በቃሉ ለይኩን ብሎ ዓለምን የፈጠረ በአንድነት በሦስትነት ሲሰለስ ሲቀደስ የነበር ያለ ባዕደ ባሕርይ ስሉስ አካል እግዚአብሔር አምላካችን በሰላም አድርሶ ባላሰብነው ጊዜ ተገናኝተን ስሙን ለማመስገን ስለፈቀደልን ከሁሉ አስቀድሞ ክብር ምስጋና ይግባው። ብፁዕ አባታችን አቡነ ናትናኤል ጳጳስ፣ የቅዱስ ሲኖዶስ አባል፣ የተወደዳችሁ እናቶቻችን፣ እማሆይ ዘውዲቱ፣ እማሆይ ማነው እሱ እናይ ልጃችን ወንድማችን ላይክ ወንጌል የዚህ ጉባኤ ሰብሳቢ፣ አስተዋቂ ቀሲስ አበባው፣ ሁላችሁ ለዚህ መልካም ስራ የተሰባሰባችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን ክብር ምስጋና ይሁን። እንዲህ ያለ መልካም ነገር ተሰባስቦ መገናኘት ቀላል ነገር አይደለም። የእግዚአብሔር ቤተሰብነት የሚያሳይ ነው። ብፁዕ አባታችን የዚህ ጉባኤ መንቀሳቃሽ እንደሆኑ ነው አሁን የሰማሁት። እግዚአብሔር ይመስገን። እንደዚህ ያሉት የመንፈሳውያን አባቶች ያልተለዩት የሚያስቡለት ስራ ነው በዚህ የሚሰራ እና ሁላችንም እናውቀዋለን። ደግሞ የላይከ ወንጌል ማርያም ያህል ደክመናል ማለት አንችልም። በጣም የሚያስደንቅ ስራ ወንጌላዊ የመልካም ፍሬ የመልካም ዛፍ ቅርንጫፍ ፍሬ ሆኖ ያገኘነው ልጃችን ነው። የወይን ግንድ እኔ ነኝ ያለ ጌታ፣ ቅርንጫፎች እናንተ ናችሁ ይላል። ገሌው ገሌ ይባላል። ያው በጊዜው ለደቀ መዛሙርቱ ነው። ፍጻሜው ግን እስከ ዓለም ፍጻሜ ለሚነሱት ተከታዮቹ ነው። ቅርንጫፎች፣ የክርስቶስ ቅርንጫፎች ሁላችን። በዚህ የሚከራከረን የለም። ክርስቶስ ተብሎ ክርስቲያን ተብሎ ነው። ስጋውን በልተን ደሙን ጠጥተን ተዋህደናል። ቤተሰቦቹ ነው። ከሱ ቅርንጫፍነት ከተገነጠልን የለንም። የእሱ ቅርንጫፎች ነው። የወራውን ያስወግዱታል አለ በምሳሌ ጫፍተው ያኛው እንዲፋፋ በውስጣችን ችግር ፈጣሪዎች ንፋቄ ያለባቸው ተገንጥለው ተለይተው ጥርት ያሉ ክርስቲያኖች እንዲህ ኩልል ብለው ሲታዩ ደስ ይላል። እንግዲህ እዚህ ደግሞ መራጭ ኮትኳች የተክሉ ጠባቂ ያስፈልገዋል። ላይከ ወንጌል ቅርንጫፉ ጥሩ ሆኖ እንዲስፋፋ ፍሬ እንዲያፈራ ከእግዚአብሔር የተሰጠውን ውክልና በሚገባ እየተወጣ ነው የሚታየው። የበጎች እረኛ እሱ ራሱ ነው፣ ደግሞ ባለቤቱ ነው። እንደገና የእሱ ተከታዮች ሁሉ
የበጎች እረኞች ናቸው። እሱን ሊቀ ኖሎት አባግ ይለዋል። የእረኞች አለቃ እንግዲህ አትክልቱ ወይኑ በግንዱ ላይ ያሉት ቅርንጫፎች እንክብካቤ እንደሚያስፈልጋቸው ተናግሯል። በጎችም ጠባቂ እንደሚያስፈልጋቸው ተናግሯል። የበጎቹ እረኛ በበር ይገባል። ገና ብቅ ሲል ድምፁን ሲሰሙ ለይተው ያውቁታል። እሱም ባወጣላቸው ስም ሲጠራቸው ሁሉም ቀና ብለው ያ ይከተሉታል። ባይገርማችሁ የፍልስጤም በጎች እረኛቸው ከኋላ አይደለም፣ ከኋላ ሆኖ አይደለም የሚነዳቸው፣ በፊት ነው የሚሄድላቸው። በፊት ይሄድና ለመለመ ሳር ላይ ሲደርስ ይቆማል። እሱ አለበት ድረስ ይግጣል። ከጋጡ በኋላ እሱ ከዚያች ካልተነቃነቀ አልፈው ያንን የሚጋጥ ስርዓት ያላቸው ናቸው። የሚገርም ነው። እሱ ትቶ ደግሞ ደህናው ላይ ሳር እንዲግጡ ሲፈቅድላቸው ደግሞ እሱ ቆመበት ድረስ ግጠው ቀጥ ይላል። ለምዕመናን ጌታ ያስተማረባቸው በፍልስጤም በጎች ነው። እንደ ፍልስጤም በጎች እናንተ ተመርጣችሁ እረኛው የወንጌል ሰባኪው የንስሐ አባታችሁ በመራችሁ ተከትላችሁ ስራ እየሰራችሁ እንደምትገኙ ተነግሮናል። እንዲህ ያለ አባት መምህር ካለ የሚጠፋ በግ የለም፣ የሚባዝን የለም። እንዲያው ደፍሮ የመጣ ተኩላም ካለ ከተኩላው ጋር ታግሎ ይሞታል እንጂ ከበጎቹ በፊት ዝም ብሎ ለተኩላ አሳልፎ አይሰጣቸውም። እረኛ ከሆነ እሱ ሞቷላ። የእረኞቹ አለቃ ለበጎቹ ተላልፎ ሞቷል እና እንደዚህ አይነት ግዳጁን ለመውጣት አባታችሁ እናንተን ሰብስቦ አሰማርቷቸዋል። ይሄ ነው የሚያስፈልገው። ጌታ ያስተማረው በተግባር ውሏል። የጠራ ቅርንጫፍ እንዲሆን የወራው ተለይቷል። የጠራችሁ ቅርንጫፎች የክርስቶስ ቅርንጫፎች እሱ የወይን ግንድ ሆኖ በግንዱ ላይ ያላቸው ፍሬ ያፈራችሁ ቅርንጫፎች ሆናችሁ ትታያላችሁ። በበጎቹም በኩል ሲታይ እረኛቸውን ተከትላችሁ እረኛችሁ ሳትተላለፉ ስርዓት በተፈጥሮ የተሰጣችሁን በትምህርት የዳበረላችሁን መመሪያ ተቀብላችሁ በስርዓቱ ላይ ስታከናውኑ ትታያላችሁ። ኮርተንባቸዋል፣ ደስ ብሎናል። ደግሞ ለዚህ ትሩፋቱም ቀዳሚ የሆነው ብፁዕ አባታችን እኔም እድል ገጥሞኝ ባለፈው ጊዜ ሕክምና እንዲሄድኩ ቦታቸው ድረስ ሄጄ ረድተውኛል። አባታችን ታድለዋል። ደግሞ እኮ እግዚአብሔር ሲፈቅድ ነው። እጅ እኮ አይፈታም። ገንዘብ ቢኖርም ተጣብቆ ይሞታል። አንዳንድ ሰው
እሳቸው ግን ያለቻቸዋል ያችን ቦር የምትመጣላቸዋል ልትና አድርገው ቁጭ ነው። ጥሩ መናኛ አባት ናቸው። አይቻቸዋለሁ ቦታው ድረስ ሄጃለሁ። ሁሉም ደግሞ እንደረኛው አይደል መቼም እንደበጉ መንጋው እነዚያ በአካባቢ ያሉት ሁሉ ደግሞ የመስጠት እድል አላቸው። ያልተጋበዘ መምህር የለም እሳቸው ቦታ የማይደርስ መምህር የለም። አንዱ መምህር ሲሄድ ሌላው ይተካል። እንደ መጋቢ አዲስ እሸቱን አግኝቻቸዋለሁ። ሌሎችም በየጊዜው መምህራን የሚመላለሱበት መምህራንን የሚጋብዙ አባት ናቸው። ያለቻቸዋን ጭልጣል ምን እንደሚኖር አላውቅም እና መታደል ነው። አሁን ደግሞ እዚሁ እንደደረስኩ 50 ሺህ ብር በዚህ በኩል ሰጣለዋል። በፊት 200 አበርክተዋል ነው የተባለው። ይሄ ልማዳቸው ነው፣ ስራቸው ነው። ጥሩ ደስ ይላል እንዲህ ያሉትን አባቶች ማግኘት። እናንተ ደግሞ እንዲያው ተቀበዝባዥ እኮ በግ አለ እረኛው የሚያስገርም። እኔ ፍየል ጠባቂ ነበርኩ ድሮ በልጅነቴ። ፍየል መጠበቅ ደግሞ ከባድ ነው። በጎች ይሻላል። ሽምብራ ሸክላ አይደለም ሩቅ ነው ቦታው። አንድ ቀን ዘንጋ ብዬ ቀምሰውት ነበር ያን ሽምብራ ፍየሎቹ እና ከዚያ በኋላ ከጉሮኖ ሲወጡ ሽው ብላ ይወጣሉ። እንዴት አድርጌ ልከተል? አይረሳኝም። የሚደደቁ አይረሳኝም። እንዲያው ደነገጥኩኝ። በረው ወርና አረጓት ያችን መሬት ያችን ሽምብራ እንዲያፈጥናት ጨውጨው የለም ሲበሉት እኮ ጨውጨው ይላል። ሽምብራው ሾት እያባሏቸው በማግስቱም ያው ሆነ። ይሄ እንግዲህ ነገሩን ስለማውቅ እኔ እነዚህን ፍየሎች አልቻልኩም። አንተ እንዳረክ አድርጋቸው አልኳባት። እሱ ደግሞ ያውቅም። ወደ አንዶቹ ላይ እናደርጋቸዋለን። ግድ የለም መስሎሃል ያልኩ እዚህ አደረጋቸውና ኃላፊው እኔ ነኝ። ከዚያ ካለገበት ተሯርጠው እዚያ ልብስ አለበት። ባለቤቱ አይቶ ሮጦ ሄዶ እየጠረገ ጣላቸው፣ አባረራቸው። እኔ አውቄ አንድ መምህር አሉ ቤተክርስቲያን አጠገብ ሸሽቼ እዚያ ተጠቃሁና መምህሩ ላይ ወደኩ። መነኩሴ ናቸው መናኝ መቼም አይተወኝም ይገለኛል። እዚያ ላይ ተጠግቼ ይሄ አጠብቃለሁ ብሎ ይሄ መምህሩ ልጅ ተጫወተብኝ። ድካሜን ሁሉ ከንቱ አስቀረው። በፍየሎቹ ለቆ እንዲህ አደረገኝ። የተወለገ ልምጭ ነው፣ እንደ ልምጭ ነው ስሙ። ዱላ ነው። ከየት እንዳገኘው አላውቅም። አለብኝ መጣና ክንቱ እንደቻለ ሰውነቴ ደግሞ ልቃቅ ነው። ያኔ በጣም ዛሬ ይሻላል። የሚያስችላት ድረስ እሳቸው ደነገጡ። ታዲያ ባይሆን አፈላማ ይባላል። አፈላማ ትጠይቃለህ እንጂ የሰው ልጅ ትገላለህ? እንዴት ልጅ ትገለዋለህ? ማዳን አቃታቸው። መቼም ምን ጊዜም እስከ ሞት ድረስ አይረሳኝም። የመከራው ጥናት አንዳንድ ጊዜ ክርስቶስን ግርፋት በዚያ አመሳሰል ከዚህ ድረስ እንደ ሙሉ ደበደበ።
አረሳው። ፍየል ክፉ ነው። ፍየል መጠበቅ እንደው ባጭ እረኛውን የሚያስገርም ፍየል ከበጎችም አንዳንድ ስላሉ እነዚያ ደግሞ ዘዴ አለ። የፊት እግራቸውን አንዱን ስንክል አድርጎ ይታሰራል። እንዲህ እያነከሰች ስትሄድ መከተል ይቻላል። በአራት እግሯ ከሆነ ግን ማንም እግር አይደርስላል። ያንን ዘዴ እየተጠቀምኩ ወጣሁት። ግን መከራ ተቀብያለሁ በእረኝነቴ ማለት ነው። እና እናንተ እረኛቸውን የምታስወቅሱ የምታስገርፉ አይደላችሁ፣ የምታስመሰግኑ ሆናችሁ ተገኝታችኋል። ያን ይባርካችሁ፣ ያን ይባርካችሁ። እንግዲህ እኔ አሁን እንዲያደርጋለሁ ማለት አልችልም። በደብረ ሊባኖስ አሁን ዛሬም እንትና ነበረ ማርቆስ ተረኛው እዚያ ነበረ ማርፈት የሚገባል። ደግሞ የራሴ ሀገረ ስብከት እዚች የተረፈችኝ አለች። ከእንትን ይሄ ምንድን ነው ሰው ከሸጋ የተረፈኝ እዚያችን ታሪክ ሲያለች እዚያ ነው ምነው አባታችን እረሱ ሌላው ሊወሰድ አልተወሰደ ለምንድን ነው የማይመጡት ብለው ወቀሱኝና ይቅርታ ጠይቄ ደብረ ሊባኖስን እዚያ ነው ያረፈርኩት። አሁን ያንን ጨርሰን ነው ወደዚህ የመጡት እና መቼም የልመና ቀንዱ አንዱ ነኝ። በአንድ ቁጥር የምነሳ ሰው ነኝ። እንግዲህ እኔ ለማይ ስለሆንኩ አሁን እናደርጋለሁ ማለት የለኝም። ደብረ ሊባኖስ እንደምታውቁት ብሎ ለምን አያውቅም። ግን መንገድ ልንገራቸው 100፣ 200፣ 300 ቀናት በቤት ነበር። በዚያ ይተዳደር ነበር። መሬት ላራሽ ተብሎ ሲታወጅ ያሉት መናኞች ምን ይበላሉ ሳይባል ሁሉንም የተፈጨ ዱቄት ሳይቀር በዓይኔ አይቼ እንኳን የለም መሰከር ተካፈሉት፣ ዘረፉት። ዝም ትላላችሁ እንዲ ዱቄቱ እንኳን አንካፈልም ከዘራፊዎቹ ጋር ብዬን የቀሰቀሱ ተባለ ነበር። እዚያ ዲገባ ይባላል። እዚያ ወፈር ቤቱ እዚያ ሄደን ዱቄቱን ተካፍለናል። እንደምንም ከዘራፊዎቹ ጋር ባዶ ነው። እግዚአብሔር ለአባታችን የሰጣቸው ቃል ኪዳን ፍጹም እንትን አይሻል እና ምን ይሆን ሲባል አንዳንዶቹ ተጠራጥረው ገዳሞች ብለው ሄደዋል። እግዚአብሔር ያውቃል ያሉ ሰዎች ገርመኛል። እኔም አንዱ ነኝ አለሁ እና እሱ በፈቃዱ ህዝቡን አነሳስቶ በሶስቱ በዓላት የሚመጣው ህዝብ የዓመት ጠለም መሸመቻ እየሰጣቸው ገዳሙ እንደ ልብ ከቀድሞ በበለጠ አኳኋን እጥፍ ዳቤ እያገኘ ኖሯል በቅርብ ጊዜ ድረስ። አሁን ይሄ መንገድ ችግር ሲፈጠር ሰዎች የዚያ ገዳም በጀት ሰዎች ናቸው፣ ምዕመናን ናቸው። በዓል ስናከብር ብቻችን ነው እንዴ? እስካሁን ገና መጥተናል። ደግሞ የእመቤታችን ቤተክርስቲያን 730 ዘመን በደባልነት የምትኖራለች። እሷን ራሷን እናስችላለን ብለን ትልቅ ቤተክርስቲያን በ3400 ካሬ ሜትር ላይ ያረፈ ቤተክርስቲያን ተሰርቶ ወደ ጣሪያ ደርሰናል። ሁሉንም ለምዕመናን ካልነገርን ዝም ብለን እንዴት እናያለን? አሁን ዝም ብሎ ያለውን ጨርሰን ለከርሞ ዘግተን ለመበተን ነው ወይ? ለምዕመናን እንንገርና
ይሄ ነገር ጆሯቸው ከገባ ያስቡበታል። ከዚያ ደግሞ እግዚአብሔር ላይ ነው ሁሉንም የምንጥለው። እኛ ተስፋችን እግዚአብሔር ነው። በእግዚአብሔር ተስፋ አንቆርጥም። ይሁን ተባብለን አንተ ቅደም ለልመናው አሉ። እሺ ያለው ድረስ ብያው የልመናው ፊት አውራሪ ነው። ስለዚህ አሁን እዚህ ገመጥቼ ደግሞ እሰጣለሁ እምለው የለኝም ለማለት ነው። ሰዎች ደግሞ ያልሆነ ነገር ፈጽመው ሲታዩ እንዴት አድርገን ነው የምንገባው? ይቺ ቤተክርስቲያን ወደቀች እጥር ያጣች እኮ ምን ማድረግ ይሻላል የሚል ጭንቀት ያደርገናል። ደግሞ እነዚህን ስናይ ተስፋችን ይለመልማል። ያሉ ብርቱዎች ከኛ የተሻሉ ልጆች አሉ። እግዚአብሔር ሰው አላሳጣንም ብለን ፈጣሪያችንን ለማመስገን ምክንያት ይሆናል። እኔ አሁን በእውነት እናንተን አይቼ የማመሰግነው እግዚአብሔርን ያለውን መሪ መስጠቱ ነው። መልካም ዛፍ መልካም ፍሬ ነው የሚያፈራ አይደለም? መልካም ዛፍ አለቃ ይባላል። የጽርሐርያም ዋናው ደረጃ አለቃ መልአከ አርያም ይትባረክ የእሳቸው ልጅ ነው። የቅኔ መምህር ተጠያቂ ምስክር አባት ነበሩ። የእሳቸው ፍሬ ስለሆነ ፍሬ አፍርተዋል። ስማቸውን በመልካም ያስታርቃል። ክብር ምስጋና ለእግዚአብሔር ነው። እናቱም አሉ እዚሁ ለምስክርነት ሲባርክ እግዚአብሔር ይሄ ነው። ዘርን ይባርክ፣ ዘራችሁ ይባረክ። እነዚህ ምስኪኖች ከአራቱ ማዕዘን ከበረሃ የተሰበሰቡ ደግሞ ቅድም እንደተጠቀሰ ይዘገንናል። ከላይ ተሰዋጣ ተብሎ የትም መጣል አያድርስ እኮ ነው ያንዳንዱ አገልባይ። እነሱ ደግሞ ደህና ተጠግተዋል፣ ጥሩ ምሽግ አግኝተዋል። ለሀገር አብነት ናቸው። ይሄን መጥፎ ባህል ያስጥላቱ ወደፊት ተምረው እነዚህ ልጆች ትልቅ ስራ ነው የተሰራው እዚህ ቤት። እናታችን በጣም እግዚአብሔር መርጧቸዋል። ገና በፊት ሲጀመር ምን አድርገው ሊገቡት ነው? ለራሳቸው አሁን እየደከሙ ናቸው። እነዚህን ሰባስበው አንድ እና ሁለት ሶስት ቤተሰብ ማስተዳደር ያቃተው ነው ዛሬ ሰው። ችግሩ ሰፊ ነው። ምን አድርገው ሊገፉት ነው? እያለ እምነት ጥሩ ነው። በእምነት የማይቻል ነገር የለም። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራቸው ይህን ተራራ ተነስተህ ወደ ሌላ ሂድ ብትሉት ይሄዳል። ሾላውንም ተነቅለህ ከባህር ላይ ተተከልክ ትተከላለህ ተደርጓል። አሁን አብርሃም ሰራዊት ተራራውን አፍርሰዋል። እነ ታዲዮስ ሐዋርያው በመርፌ ቀዳዳ ገመድ ከነጭነቱ አሳልፈዋል። ስለዚህ የሚሳነው ነገር የለም። መቼም ሃይማኖት የማያሰራው ስራ የለም። ሃይማኖት ጠንካራ ስለሆኑ እናታችን አማርላቸው። የእሳቸው ነው የሚያቆየ ለዚህ እኮ ብሎ ነው እንጂ አሁን እኮ የሉም እሳቸው። እግዚአብሔር ትእዛዝ ቆይ ብሏቸው አቆይቷቸው። ምስጋና ለእግዚአብሔር ይሁን። ተመስጋኙ እግዚአብሔር ነው። ያም ሆነ ላይ ወንጌልን አበርትቶ እናንተን በትምህርት ኮትኩቶ መመሪያ እንዲሰጥ አድርጎ ወደዚህ እንድትመጡ እነዚህን ምስኪኖቹን እንድታውቋቸው እንድትረዷቸው አፈ ጉባኤ ሆኖ ያነሳሳ እግዚአብሔር እና ትልቅ ስራ ነው የሚሰራ። ሁሉም ቀሳውስት አሁን ይሄ ሞዴል ነው። እኔ እንደገመጥኩት ሞዴል ነው። ላይ ከወንጌል
ገደ ማርያም ለሌሎቹ ሰባክያነ ወንጌል ለሌሎቹ ንስሐ አባቶች ሞዴል ነው። እሱን አይተው ሌሎችም እንዲሁ እንዲሰሩ ጉትጎታ እያደረግን ነው። እኔ ጥቆማ እያደረኩ ነው። ተመልከቱት፣ ሂዱና እዩ። ይህ ደግሞ ሰብቅ አይደለም፣ ጥቆማ ነው። የሚጠቅም ነው። በቅዳት ሳይሆን ደግሞ ለበጎ ነገር ምክንያትም ይገባል። ቀንታችን ተነሱ ለእንተታ አዲስ ጸጋ ይላል። ለምትበልጠው ጸጋ ቅሙ ከተባለ የሚበልጥ ጸጋ ይሄ ነው። አይታችሁ እንደሱ ስሩ እያልኩ ነው የምቀርባቸው ልጆች። ቀሳውስቱ እያደራጁ ነው። አሁን ጥሩ መንገድ ተከፍቷል። እናንተ ቀዳሚዎች ናቸው። ቀደም ብላችኋል፣ ቀድማችኋቸዋል። ሌሎቹ ትልቅ ነገር ነው። እዚህ ወንድማችን ደግሞ አልቀው ሲጓተቱኝ ያድራሉ። ሲጮሁ ማደርገው ከዚህ ጋር ደግሞ እንደዚህ ነፍስ ይዘራል። እንዲህ ያለው ጉባኤ እንጂ እንዲያው እንዲህ ያለ ቦታ ቀረ ሲባል እንዴት አድርጌ እደርሳለሁ? አሁን እንደምን ተሯሩጬ ስመጣ ነፍስ የዘራሁት እዚህ ነው። ደስ ይላል። መልካም ነገር እኮ ያድሳል። አዎ ያድሳል። ክብር ምስጋና ለእግዚአብሔር። እናንተን የሰጠን ያብዛችሁ ያብዛችሁ። ብፁዕ አባታችን ረጅም ዕድሜ ከሞላ ጤና ጋር ይስጥልን። እንዲያው በእውነቱ እዚያ ድረስ ኮሚቴ አቋቁመው ይህንን ጉባኤ መርዳታቸው በጣም የሚያስቀና ደስ የሚያሰኝ ነው። ሌሎቹም ቢሰሙ መልካም ነው። መሰል አባቶች አሉ። ገንዘብ ምናልባት ቢናገሩ የሚያምባቸው ብዙዎች አሉ እና እሰውም አንዱ ሞዴል ነው። አባታቸው አውቆታል። በእጃቸው እጅ አይጨብጡም። ገንዘብ በእጃቸው ታጥቶ አይ እጃቸው የገባለት ብቻ መበተን ነው። ሰው መምህራን የተባሉ የእሳቸውን እጅ ያልቀመሰ የለም። እኔ ቀምሻለሁ። ያየው ተቀበሉ። እጅ እዚያ ተሳልሜ ከወገኖቼ ጋር ተገናኝቼ ስመጣ የእሳቸው ነው መሳፈር ሁሉ ነገር እና እንግዲህ እዛውባችሁ እግዚአብሔር ይባርካችሁ። ጉባኤያችንን ያስፋ። ረጅም ዕድሜ ከተሟላ ጤና ጋር ይስጣችሁ። ስጦታችሁን ወዶ ይቀበልላችሁ።